ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለ። ይሄንን ጉር ተመልከቱ። ኦርቶዶክሳዊ ሆኖ ማርያምን ይሄን ቪዲዮ መጨረሻው ሳይመለከት ይሄን ቪዲዮ ሼር ሲያደርግ ማንም ሰው እንዲያልፍ ማርያምን ይዣቸዋለሁ። አዳምጡት። በስላሴ ታምናለህ? በጣም ስላሴ በመለኮት ስንት ነው? 3። በአካልስ? በአካል አንድ ነው። ለዚህ ነው ሁሌ የምለፈልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ኢየሱስ ክርስቶስና የፕሮቴስታንት ኢየሱስ ክርስቶስ አንድ አይደሉም ብዬ የምናገረው። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸው። ጡር ኢምፓራተር አከረ ማራራራሽ ይባላል። ምን ማለት ነው? መቼም ቢሆን አንመጣም። አንቺ የሚወለደው ንውድ ነው ክቡርም የተመሰገነ በሰማይ በምድር። ሰላም ሰላም፣ ወደ ዚህ ቻናል ቤተሰቦች፣ ወደ የናታን ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ እንግዲህ ከሰሞኑ መነጋገሪያ የሆኑ ጉዳዮችን የምንመለከት ይሆናል። ወንድማችን አኬ አክሊል ስለ ማርያም የተናገረው እጅግ ደስ የሚል ትምህርት አለ። እሱን እንግዲህ ወደ እናንተ የማደርስ ይሆናል። እንዲሁም ከሰሞኑ እና ዮናታን አክሊሉ ያነሱት ሀሳብም አለ። እሱንም እንግዲህ በጥቂቱ አይተን መልስ የምንሰጥበት ይሆናል። እንግዲህ ይህ ቪዲዮ ለብዙ ኦርቶዶክሳውያን ለብዙ ክርስቲያኖች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ቢያንስ 3000 እና ከዛ በላይ ላይክ እያደረጋችሁ በቀጥታ ወደ ቪዲዮቹ የምናልፍ ይሆናል። መልካም ቆይታ። ዛሬ የማታምኑትን ነገር ነው ማሰማችሁ። ዮናታን አክሊሉ እመቤታችን ቅድስት ድንግል ማርያምን አመሰገናት በአደባባይ አመሰገናት በአደባባይ። ጠንካራ ናት ነሽ። ያሳለፍሽው ነገር ላንቺ በጣም ከባድ ቢሆንም እኔ ግን ብዙ ያስተማረኝ ትምህርት ቤቴ ነበር። እማ ስሚኝማ፣ አንቺ ለኔ ደራሲ ብቻ አይደለሽም፣ ራስሽ ምርጥ መጽሐፍ ነሽ። እንግዲህ ዮናታን አክሊሉ እንደሰማችሁት ያመሰገነው ማርያምን አይደለም እናቱን ነው። በዚህ ልክ ያመሰገነው እናቱን ነው፣ ያሳደገችው እናቱን ነው። ፕሮቴስታንቶች ግን ለምንድን ነው ማነቁት? ዮናታን አክሊሉ በራሱ አዳራሽ ውስጥ ለእናቱ የዚህን ያህል ምስጋና ሲያቀርብ ለኔ መጽሐፍ ነሽ፣ ለኔ ደራሲ ነሽ ሲል፣ እኛ ግን ማርያም ፊደል ናት ስንላችሁ እንዴት ፊደል ናት ትላላችሁ? ማርያም ኑና አንብቧት የምትነበብ መጽሐፍ ናት ስንላችሁ እንዴት ትላላችሁ? ይኸው ዮናታን አክሊሉ በአደባባይ እናቱን እያመሰገነ ነው። ከዛስ ማርያምን ሲቃወም ትቃወማላችሁ፣ እናቱን ሲያመሰግን አብራችሁ ታመሰግናላችሁ። እኔ ከአንድም ሁለት ነው በዚህ ቪዲዮ ላይ እየሰራሁላችሁ ያላችሁት። ንቁ እስኪ። በዚህ ደረጃ እናቱን ሲያመሰግን፣ ኦርቶዶክሳውያን ግን ለማርያም ምስጋና ሲያቀርቡ ለፍጡር ምስጋና አይቀርብም። የዮናታን እናት ታዲያ ፈጣሪ ነች? ይኸው እናቱን እያመሰገናት ነው በአደባባይ ቤት በአዳራሻችሁ ውስጥ ጌታን በምታመልኩበት ውስጥ። እኛ ማርያምን ስናመሰግንስ እንዴት ፍጡር ታመሰግናላችሁ? እንዴት ፍጡር መጽሐፍ ነው ትላላችሁ? ይኸው ማርያም ፊደል ናት ስንላችሁ በምክንያት ነው። ፕሮቴስታንቶች ንቁ ንቁ፣ በጣም መንቃት ያስፈልጋችኋል። ጌታዋ እናት መሆኗ ያ ጌታ እንዳልኳችሁ የሚካኤልም ጌታው ነው። የቅዱስ ሚካኤል ጌታው የእርሱም እናቱ ነች። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እኔ በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለቀ። የጌታ እናት፣ ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉ ትችላላችሁ። እሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችን እኛ እናውቃለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ በስመ አብ እናታችን ልትሆን ራሱ አይገባንም እኮ። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጁ ነውና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ ሰጠን እንጂ አንተ ትገባለህ? የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም፣ አንገባም። ግን ጌታ በምህረቱ ግን እናቱ አድርጎ ሰጥቶናል። እናቱ አድርጎ ሰጥቶናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያልን እኮ ነው። ከጌታ ኢየሱስ ጋር አንድ የሆንን እኛ ለእኛ እኮ ነው የእመቤታችን እናት የሆነችው አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የእኛም እናታችን ሆነች። እንደዛ ነው። ስለዚህ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የሕያዋን እናት ሆነች።
የሕያዋን እናት ነች። አንዳንድ ሰው ነው እናት አይደለችም ካልክ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም። አይቷን አይደለችም። በቃ ሙት ነህ ሲጀምር። እንደዛ ካልክ አንተ የሙት ከነ ማለት ነው። ከዛ አስረግጠን የምንናገረው እመቤታችንን ባናመልካትም በእውነት እንዳልኳችሁ ነው። ያመለካችኋት ምናምን በሉ who cares እናንተ አላችሁ አላላችሁ ምን ታመጣለህ? እኛ እናምልካት እንጂ አንድ ወጣጤ ወይም አንድ ጎረምሳ ተነስቶ ለምሳሌ ታመልካለህ ብሎ ድርቅ ቢል እኔ ጋር አክሊል ራሱን ያውቃል። እመቤታችንን ያመልካል። እመቤታችንን ባመልካት መጀመሪያ ልብሷን የምትቀድስ እሷ ናት። ልክ እንደ ሐዋርያቱ እንዳደረጉት ማለት ነው። ስለዚህ እመቤታችንን የምጠቅም ነኝ ነው? በፍጹም። እንደዛ ካደረኩኝ የእመቤታችን ጠላት ነኝ፣ የእግዚአብሔር ጠላት ነኝ፣ የጌታ ጠላት ነኝ። እንደማናመልካት ይታወቃል። ግን ተነስተህ ታመልካለህ እያልክ 30,000 ጊዜ ስትከስ ብትኖር እኛ የልባችንን እንይዝና እንደማናመልካት እርግጠኞች ነንና ሲጀምር መልስ እንኳን አያስፈልገውም። ለማንኛውም 1000 ጊዜ እንደዛ ብትል ለእመቤታችን ያለው ክብር ግን ሊቀንስ አይችልም። አለቅ ከእርሷ ጋር በክብር የሚገዳደር አብረህ ልታቆም የምትችለው ካለ ከፍጥረት አንድ አሳየን፣ ከመላእክትም አሳየን፣ ከሰዎችም አሳየን። ማሳየት ይችላል ከእመቤታችን ጋር አለ ካለ አሳየን። በክብር ከእርሷ ጋር እስቲ ይቀራረባል የምትለውን እስቲ አሳየን። በዚሁ አጋጣሚ ከነገረ ማርያም ላይ ትልቁ ቃል ምን መሰለ? ቴዎቶኮስ ነው። ከታች ከቴዎቶኮስ ዝርዝር ውስጥ አንዱ ነው ቤዛነት ማለት የእመቤታችን አንዱ ክፍል። ልክ አሁን ብዙ ጊዜ መናፍቃን በፊት እመቤታችን አማላጅ ናት ስል ይደነቁ ነበር። አሁን በዚሁ አጋጣሚ ተተውታል እሱን ጥያቄ። አሁን ጥያቄ ቀይረዋል። ለምን አማላጅነቱን ሳይወዱ እናማልዳለን ወደ ማለት ስለሆነ እና ደግሞ ሲያዩት አሁን ትንሽ ሆነ። እኛ ትልቁን እያሳየናቸው ይመጣል። ቴዎቶኮስን ያህል የለም። በዚሁ አጋጣሚ ወላዲተ አምላክ ይበልጣል እኮ ይሄንም ያህል የለም። በቃ ከእመቤታችን ስም ሁሉ ወላዲተ አምላክ ከመባል በላይ ምንም ነገር የለም። ይኸውልህ በመጽሐፍ ቅዱስ ውስጥ ይኸውልህ እመቤታችን የጸጋ አምላክ ብትላት፣ የጸጋ አማልክት መካከል ናት ብትላት ሙሴም ተብሏል። ቤዛይተ ኩሉ ብንልም ሙሴም ተብሏል። ብጽዕት ብትላት ብዙ ብፁዓን የተባሉ ብዙዎች አሉ። ስለኔ የሚራቡ ብፁዓን ናቸው ብሎ የለ ጌታ። እውነት ነው። እስቲ በመጽሐፍ ቅዱስ ውስጥ ግን ወላዲተ አምላክ የተባለች የለች። የሚበልጠው እኮ አለ። ይሄን ሰው እንዴት ነው እንዴ አንትሮቶኮስ የሚለውን ተቃውሞ ቴዎቶኮስን ወላዲተ ሰብ የሚለውን ተቃውሞ እሷ ወላዲተ አምላክ ናት፣ አንትሮቶኮስ አይደለችም፣ እሷማ የአምላክ እናት ናት ብሎ ቴዎቶኮስን እየሰበከ ቤዛዊት ዓለም ማለት በጣም ተራ ነገር። ከሱ የሚበልጥ የለም። መጽሐፍ ቅዱስ ላይ በዚህ አጋጣሚ ያልተደገመ ቃል ቢኖር ይሄ ቃል ወላዲታም የጌታዬ እናት ወደኔ ተመጪ ዘንድ እንዴት ይሆናል ያለቻት እኮ ለዚህ ነው እመቤታችን። አሁን የበዳይነትን ክሬዲት የሰጠው ለማን ነው? ሙሉ ለሙሉ ለሴቷ ነው። ግን እኮ ዋናው በደልን አሰሪ ማን ነው? ሰይጣን ነው። ዋና የበደሉ ምንጭ ሰይጣን ሆኖ ሳለ ግን ምክንያተ ውድቀት የሆነችዋን ግን ክሬዲቱን ለማን ሰጠው? ለሴቲቱ ሰጠው። ገልብጠው ደግሞ እንደገና ድነቱ ላይ እንምጣ። ዋናው መድህናችን ኢየሱስ ክርስቶስ ነው። ከመርገሙ ያጀን ኃጢአታችን የደመሰሰ ይሄንን ክሬዲት ለምሳሌ እመቤታችን ከመርገሙ አዳነችን ብል ምንድነው ጥፋቱ? ጳውሎስ የስተትን ክሬዲት የስተትን ባለቤትነት ለከሰይጣን አልፎ ለሔዋን ከሰጠ እኛ የማዳንን ክሬዲት ምክንያት በመሆኗ ለእመቤታችን ድነት ቢሰጥ ሰይጣን ሄደበትን መንገድ ክሬዲት ሰተን እግዚአብሔር የመጣበትን ደግሞ መንገድ ክሬዲት መንፈግ ይሄ ልክነት አለ። ይሄን ነው በቃ የውድቀቱ ክሬዲት ላይ የሚጠይቀው የለም። ስለዚህ ድነቱ ላይ ነው። ስለዚህ ሁለተኛ የጾታ መደብ ተጠቀመ ማለት ክርስቶስ ደግሞ እመቤታችን ቅድስት ድንግልን ምክንያት ድነት አደረገ። በዚህ አጋጣሚ ሰይጣን ዘላለም ጥርሱን ከሚያፋጭበት ከሚናደድባቸው ነገሮች መካከል አንዱ ርስቱን ካሳጡት ሁለት አካላት ናቸው፣ እመቤታችንና ቅዱስ መስቀል። አባ ጊዮርጊስ ዘጋስጫም ካንዱ አይጠጣ እንዴ ነው። አንተም ትዛለ እኔም ትዛለ። ለምን አርጋኑን ጸሎትን ያለው በጣም ስለምወደው ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል። ከፍጥረታት መካከል ግን አንቺን ይጠላል አላት ይስባት። እንደውም በጣም ከመወድለት ንግግሩ በሰማይ ላይ መብረቅ በሰማይ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል አለ። ይሄንን ጉር ተመልከቱ፣ አዳምጡት። በስላሴ ታምናለህ? በጣም ስላሴ በመለኮት ስንት ነው? 3 በአካልስ? በአካል አንድ ነው። በአካል አንድ ነው፣ በመለኮት 3።
ለዚህ ነው ሁሌ የምለፈልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ኢየሱስ ክርስቶስና የፕሮቴስታንት ኢየሱስ ክርስቶስ አንድ አይደሉም ብዬ የምናገረው። ተመክሳይ ሆነ የትኛውን ፕሮቴስታንት ማወቅ ያለበት ስለ ሚስጥረ ሥላሴ ግዴታው ነው። ሚስጥረ ሥላሴን የማይረዳ ኦርቶዶክሳዊ ሆነ ፕሮቴስታንት ምንም ስለ መጽሐፍ ቅዱስ አያውቅም ማለት ነው። ስለዚህ በደንብ አድርጋችሁ አዳምጡኝ። ከአምስቱ አዕማደ ምስጢራት መሰረታዊና ምሰሶች መካከል አንደኛው ሚስጥረ ሥላሴ ነው። የሥላሴ አንድነትና ሶስትነት። ሥላሴ ሲጻፍ እንደዚህ ነው። በንጉሥ ሰው ይጀምራል፣ በእሳቱ ሰው ያልቃል። በንጉሥ ሰው የተጀመረበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር የንጉሶች ንጉሥ የጌቶች ሁሉ ጌታ መሆኑን ከዛም በእሳቱ ሰው ያልቀው ደግሞ በዳግም ምጽአት ለእያንዳንዳችን ኃጢአት እሳቱ ጎርሶ ሊፈርድብን እንደሚመጣ በመሃል ላይ ላ መሆኗ ደግሞ ከሶስቱ አካል አንዱ አካል ለዓለም ሁሉ ስጋውን መቆረሱን ደሙን ማፍሰሱ መከራ መቀበሉና የኛን ኃጢአት በደል በመስቀል ላይ ተሰቅሎ ማዳኑን ይገልጻል። ስለዚህ ሚስጥረ ሥላሴ ማለት የሥላሴን አንድነትና ሶስትነት የምንረዳበት ሚስጥር ነው። አንድነታቸው በመለኮት፣ አንድነታቸው በስልጣን፣ አንድነታቸው በመፍረድ ለምን በማሳለፍ በቃል በስትንፋስ አንድነታቸው ሲገለጽ፣ በስም በአካል በግብር ደግሞ ሶስትነታቸው ይገለጻል። አብ ወልድ መንፈስ ቅዱስ አንድ አምላክ እንላለን እንጂ ሶስት አምላክ ደግሞ አንልም። በዚህ አጋጣሚ ልንገራችሁ እንግዲህ እዚህ ጋር ፕሮቴስታንቶች ወልድ አማላጅ ነው ተለማማጭ ነው ይላሉ። እኛ ደግሞ አብ ወልድ መንፈስ ቅዱስ ምን ናቸው እንላለን? አንድ አምላክ ናቸው፣ በመፍረድም በስልጣንም በመለኮት አንድ ናቸው ስንል ይሄ ነብይ ግን በመለኮት ስንት ናቸው? ሶስት ናቸው አለ። በአካል ስንት ናቸው? አንድ ናቸው አለ። ስለዚህ ይሄ ፕሮፌት ስንት አምላክ እያመለከ ነው? ሶስት አምላክ ማለት ምን አለ? በመለኮት ሶስት ናቸው ብሎ። ስለዚህ በመለኮት ሶስት ናቸው ማለት ወልድ ከአብ ያንሳል ማለት ነው። በጣም በሚያሳዝን ሁኔታ ወልድ ተለማማጭ ነው፣ አብን ይለምነዋል ማለት ነው። ስለዚህ እኛ ደግሞ በጣም በሚገርም ሁኔታ አንድነታቸው ሶስትነታቸውን ሳይጠቀልል ሶስትነታቸው አንድነታቸውን ሳይከፋፍል በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እናምናለን እኛ ኦርቶዶክሳውያን። አባቶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ጡሩ ኢምፓራተር አቀረ ማራራራሽ ይበላላ ምን ማለት ነው? መቼም ቢሆን አንመጣም። ቲክቶከር ካልሽ ደግሞ ብራዘር ላሳይሽ ደግሞ ደሜ ኑሐሚን ይቀጥላል ፓስተሩ መቼም እንዳታስበው ይሄ ሁሉ ካንተ ወደኛ የመጣ ነው። ክርስትናውን አውቆ የሚኖር ኦርቶዶክሳዊ ቲክቶከር እንጂ ዝም ተብሎ በነዋይ የሚታለል ተራ ቲክቶከር የለም። እሺ መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ፣ ጴንጤ ከየት እንደመጣ እንኳን አያውቅ። ስለማያውቅ መጽሐፍ ቅዱስ ብቻ እያለ ይፎክራል እንጂ ይሄ ራሱ በትውፊት ነው የመጣው። ይሄንን ያመጣውን ትውፊትን ንቆ ይሄንን በትውፊት የመጣውን ተቀብሎ ያናንቃል። በሌላ አነጋገር ከተመኛ ምን አለ ይባላል፣ ወተት ከምንድን ነው የሚወጣ ከምንድን ነው የሚገኝ ብለው ቢጠይቁት የከተማኛ ልጅ ምን አለ? ከፍሪጅ። የወተትን ምንጩን የማያውቅ ሰው አስቸጋሪ ነው። ስለ ወተት ብትነግሩት እኛ ቤት ግን ከፍሪጅ ነው ሲወጣ ማይ ሊልህ ነው ይችላል። ከዚያ ሊያልፍ አይችልም ማለት። ምክንያቱም ላም ስትታለብ አይቶ አያውቅም። ቢበዛ የት ድረስ ይሄዳል መስለህ? ሱፐር ማርኬት ድረስ ነው የሚሄደው ሲገዛ አይቷልና፣ ከዚያ ሊያልፍ አይችልም። መሄዳ ወስዳችሁ ካላሳያችሁት። አሁን ይህ መጽሐፍ ቅዱስ እኛ እንዴት እንዳመጣ ነው እንዴት ጠብቀን እንዳቆየ ነው ስለማያውቅ መጽሐፍ ቅዱስ ብቻ ብሎ ለእኛ ሊያስተምረን ይፈልጋል ማለት ነው። ይህ ብቻ በቂ ነው እያለ ለእኛ ሊያስተምረን ይፈልጋል። ቤቱን እንዴት እንዳቆያችሁት እንዴት እንደያዛችሁት የማያውቅ ልጅ ይነሳና ዛሬ አባዬ ይህ ሁሉ ምን ያደርጋል? ምን ትጨነቃለህ? እኛ እኮ ትንሽ እንዲህ አድርገን መኖር ይችላል ብሎ ለአንተ የኑሮ ሲስተም ሊያስተምረን ይፈልጋል። አያናድድም? ቤተክርስቲያን ናት እንጂ መጽሐፍ ቅዱስን ያስገኘች ቤተክርስቲያንን ያስገኘ መጽሐፍ ቅዱስ የለም። ይህን መጽሐፍ ቅዱስ ቤተክርስቲያን ናት የሰጠችን እና በቤተክርስቲያን ላይ የተገኘውን ነገር የቤተክርስቲያን መተቻ ሊሆን በፍጹም አይችልም ማለት ነው። እና ይሄ ሰነድ እንዲሰነድ ሆኖ እንዲገኝ ያደረገችው ቤተክርስቲያን ናት፣ ጠብቃም ያቆየችው ማለት ነው። ትውፊት ከመሆን በትውፊት ጠብቃ ተቀብላ አንድ ላይ ሰበሰበችና በጣም ብዙ ወንጌል እኮ ነው ነበር የተጻፉ ወንጌሎች ራሱ በወቅቱ አሳሳች ወንጌሎች በጣም ብዙ ገብተው ነበር። እነሱን ሁሉ አጥፍታ ነው እንግዲህ ቤተክርስቲያን የለም የኛው ትክክለኛው ትምህርት ይሄ ብቻ ነው ብላ መርምራ እውነተኛውን ትምህርት የያዙትን ብቻ መርምራ እንሆ ብላ የሰጠችን የኛ ቤተክርስቲያን ናት። እኛ እኮ ብንሆናው በአንድ ሰው ታሪክ እንኳን አንስማማም እኮ እንኳን በአንድ ተቋም ታሪክ በአንድ ሰው ታሪክ እንጣላለን። የለም እንትና እኮ እንዲህ ነበር ይላል
ተመስቶ የለም እንደዚህ ማለት እንደ አይነት ሰው አይደል አንተ እንደምትለው ሁሉንም ሆኖ ሊሆን ይችላል እኮ ያ ሰው ግን እንደዚህ አይደለም እያለ ስንከራከር ምንኖር አይነት ሰዎች ነን። ባጭሩ ግን ምን ለማለት ነው መጽሐፍ ቅዱስን እንዲህ አድርገው የሰጡን አባቶቻችን ናቸው። እስከ 325 ዓመተ ምህረት ድረስ በስም ራሱ ገሌ ናቸው የኛ መጽሐፍ ተብሎ አልታወቀም ነበር። ውሳኔ የተወሰነው 325 ዓመተ ምህረት ላይ ነው። በቃ የኒቅያ ጉባኤ ወሰነና የኛ መጽሐፍት 81 ናቸው ስማቸው ገሌ ናቸው ብሎ በስም ዘርዝሮ የተገኙትን አንድ ላይ ሰብስቦ አስቀመጣቸው። ያልተገኘ ግን ነበረ በወቅቱ የዮሐንስ ራእይ በተለይ አልተገኘም ነበር። በኋላ ነው ዮሐንስ አፈወርቅ እስኪጽፈው ድረስ መልሶ አልተገኘም ነበር። ያም በዘመኑ ሲጻፍ ተጨመረ። ስሙን ግን አስቀምጠውታል አሉ። የዮሐንስ ራእይ ሲገኝ ግባ ብለው ማለት ነው። ስሙን አስቀምጠውት ነው ሄዱ። በዚህ መልኩ ተጠቅሎ ነበር የተቀመጠው። ከዛ በፊት የነበረችው ቤተክርስቲያን እንዴት ነበር የምትተዳደር? በቃል ሐዋርያት ባይናቸው ያዩትን ያስተማሩት ባይናቸው ያዩትን ደግሞ ጻፉልን ሲሏቸው ጻፉት እንጂ በመጀመሪያው መቶ ክፍለ ዘመን የነበሩ ምዕመናን አሁን ቢነሱ የመጽሐፍ ቅዱስ አያውቁትም። እንደዚህ ሆኑ። በመጀመሪያ ጴጥሮስ ያጠመቃቸው ጳውሎስ ያጠመቃቸው ምዕመናን አሁን በዚያ ዘመን የነበሩ ቢነሱ አያውቁትም። ቆሮንቶስ ላይ ጳውሎስ ያስተማራቸው ምዕመናን ከቆሮንቶስ መልእክቶች አያውቁም። የጳውሎስ 14 መልእክት አለው እኮ ብትሏቸው ዛሬ ከቆሮንቶስ መልእክቶች ሌላ አላውቅም ነው የሚሏቸው። ግን ድነዋል አለም ድነዋል ይላችሁ እንደዚህ ይሄን ሁሉ በቃል ስለሸመደድክም አትድን። ይሄ ብቻ እያልክ ስለፎከርክም አትድን። እንዲህ ባለ መንገድ እየመጣ ነው እና ይህን ስለማያውቁ እነሱ የልጅ ነገር ዛሬ ሰምተው የመጽሐፍ ቅዱስ ብቻ እንትና ብቻ የሚል ነገር ሲፎክሩ የሚታየው ከዚህ የተነሳ ነው ለማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በቀር መንግስት ሰማያት የሚገባ ማንም ሰው የለም ብዬ አምናለሁ። እኔ ማንም የለም። ይሄ ማለት ምንድነው? አምነህ ተጠምቀ የጌታን ስጋና ደም ተቀብለ መልካምን ስራ በመስራት በገድል እየተጋደልክ እየወደክ እየተነሳ ስትወርቅ ንስሐ እየገባ የጌታን ስጋና ደም እየተቀበልክ በደሙ በክርስቶስ ደም እየታጠብክ ክርስትናህን በሩጫ ጨርሰ መንግስት ሰማያትን ትወርሳለህ ብዬ አምናለሁ። ይሄን ነው ማምነው እኔ። ከዛ ውጭ ፕሮቴስታንት ምናምን ካቶሊክ መንግስት ሰማያት ይገባሉ ወይ? አይገቡም። እኔ አይገቡም ብዬ ነው ማምነው። እንደ አንድ የቤተ ክርስቲያን ልጅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ውጭ መንግስት ሰማያት የሚገባ ማንም የለም ብዬ አምናለሁ። ንጽሕት የኛ ቤተ ክርስቲያን ብቻ ነች ብዬ አምናለሁ። ይሄ በቃ መብቴ ነው። በቃ አለቀ። ሌላ መንግስት ሰማያት አይገባም። መዋደድ፣ መከባበር፣ አብሮ መብላት፣ አብሮ መኖር እንዳለ ሆኖ ማለት ነው። አብሮ መኖርና ይሄ ምንም የሚያገናኛቸው ነገር የለም። ስለዚህ ኢኩሜኒዝምን እኔ አልቀበልም። ኢኩሜኒዝም ማለት ምን ማለት ነው? ከናንተም ከዛም ከዚህም አዋተን የሆነ ስትሬንግዝ ለመፍጠር ዩኒቲን መፍጠር፣ ጠንካራ ለመሆን ዩኒቲ መፍጠር። እንደዚህ አይነት የክርስትና ትምህርት የለም። ነጩን ነጭ፣ ጥቁሩን ጥቁር፣ እውነቱን እውነት፣ ሐሰቱን ሐሰት ብለን ነው የምናልፈው። በቃ ስለዚህ እመን፣ ተጠመቅ፣ የጌታን ስጋና ደም ተቀበል፣ በገድል ክርስትናን ጨርስ። እነሱ ናቸው ጌታ ሆይ የጌታን ስም የሚጠራ ይድናል የሚለውም ለነሱ ነው እንጂ እንደፈለክ እየተጭመላለክ አይደለም። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ውጭ ማንም መንግስት ሰማያት አይገባም፣ አይድንም። 4 ነጥብ አለቀ። አድርሱልኝ ይሄንን። ያስተማሩን ወንድሞች፣ አባቶች፣ አስተማሪዎቻችን እጅግ እናመሰግናለን። የዛሬ ቪዲዮ እንግዲህ እጅግ እንደተማራችሁበት ተስፋ አድርጋለሁ። ይህንን ይመስላል። እንግዲህ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም የሚነሱ ጥያቄዎች መልስ አላት። ጳጳሶች ሊሳሳቱ ይችላሉ፣ ሌሎች ሊሳሳቱ ይችላሉ። ኦርቶዶክስ ተዋሕዶ ግን ለዘላለም ጸንታ የምትኖር ኦርቶዶክስ ተዋሕዶ ግን ለሁሉም ጥያቄዎች መልስ የምትሰጥ ቤተክርስቲያን ናት። ይህንን መልስ ደግሞ የምታገኙበት ናታኔም ሚዲያን ሰብስክራይብ አድርጉ። ለሚነሱ ጥያቄዎች ምላሽ የምታገኙባቸውን ቪዲዮዎች የመራረጥኩ ማመጣላችሁ ይሆናል። እናንተም ጥያቄዎቻችሁ ላይ ኮመንት ላይ ጥያቄዎችን ማስቀመጥ ትችላላችሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ቻናሉን በሱፐር ቻት ሱፐር ቴንክስ መደገፍ ትችላላችሁ። እንዲሁም ከስር ጆይን የምትላለች እሷንም በመጫን መደገፍ ትችላላችሁ። በቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜን እየተመኘው አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታኔም ሚዲያ። ከዚህ በፊት የተለቀቁ ቪዲዮችን እንድትመለከቱ ጋብዛለሁ። ሰላም። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት ስጃችሁን